ኩርፊያሽን በልክ አድርጊ እንጂ ኩርፊያና ህመም አትለይም? ምን ነው አመመሽ እንዴ? አዎ በርዶኛል። እሺ እንጂ ጃኬት ልስጥሽ። ቻው። እሺ ምን አጠፋው? ናፍቆትና ፍቅሬን መረዳት አልቻልክም እኮ። እሺ አስተምሪኛ። እንደምትፈልገው አይነት አድርገሽ ሰው ቅረጪ እናቴ። አስኮናኝ በልሽ ነቀፈኝ። እሺ መምህርት። የኔ እያናገርኩሽ እኮ ነው። ለምንድን ነው የማመልሽልኝ? ምኑን ነው የምመልሰው? ደጋግሜ ቴክስት እየላኩልሽ ነበር ግን አትመልሽም። በቃ አልቻልኩም። ምንም ማድረግ አልችልም አሁን። እኔ እኮ እንድትሄጂብኝ አልፈልግም ነበር። የማልፈለግበት ቦታ መቆየት ምን አስፈለገ? መሄድ የተሻለ ነበር። እሱ አለፈ። አሁን ግን እንድትመለሽ ይፈልጋለሁ። ያኔ የት ነበርክ? ምን ያህል እንደምታስፈልግኝ የገባኝ አሁን ነው። በጣም አረፈድክ። አውቃለሁ ግን በቃ ይቅርታ። ችግር የለውም በቃ። የምርሽን ነው? ይቅርታ አድርገሽልኝ ትመለሻለሽ? ይቅርታ ያረኩልህ ለመመለስ አይደለም። ግን እኮ በቃ ጨንቆኛል። አንቺን አጥቼ ሁሉም ነገር ከብዶኛል። አብረን እኮ አልነበርንም። ልብህ እኮ እኔ ጋር አልነበረም። አውቃለሁ ያንቺን ያህል ከባድ አልነበረም፣ ግን ከባድ ነበር። ቆይ የኔ መሄድ ይሄን ያክል ለምን አሳሰበ? አታፈቅረኝም አይደል? እሱን እንዴት አወቅሽ? ቢሆንማ ይሄን ያክል ጊዜ ባልተሰቃየው ነበር እኮ። አሁን እሱን እንዳሳየሽ መች ድል ሰጠሽኝ? ወይ ደግሞ ማመን አልፈለክም? ምኑን ነው ያላመንኩት? እንዳፈቀርከኝ። ማመን ሳልፈልግ ቀርቼ እኮ አይደለም። እና ታፈቅረኛለህ? ፕሊስ አታስጨንቅኝ። ይቅርታ ካለኝ ስሜት አንጻር ነው። ከዚህ በኋላ አላስጨንቅም። ደህና ሁን። ቆይ ለምን አትረጅኝም? እና ብታይ በቃ ሁሉ አለፈና። ቆይ ምን እየተሰማሽ ነው? የብቸኝነት ስሜት። እንዴ ቆይ ቆንጆ ሴትን ብቸኝነት ይሰማታል እንዴ? አንተ ቀልድ ምን አለብህ? ቆይ ለምን ብቸኝነት ይሰማሻል? የምፈልገውና የሚያስፈልገኝ መለየት ስላቃተኝ ይሆናል። አረ በቃ እንዳትጨናነቂ፣ እኔ አለሁልሽ። መባል አልፈልግም። በተግባር አሳየኝ። እንዴት? አይገባህም። እንደውም ተወው። ስሜትና ፍላጎትሽን እኮ ካልነገርሽኝ መረዳት አልችልም። ረዱ ለምን ተመልሰ መጣ? ናፍቀሽ። ተለያይተናል አይደል? ለምን ትረብሸኛለህ? እየረበሽኩሽ እንደሆነ አውቃለሁ፣ ግን በቃ ላውራሽ እፈልጋለሁ። ይኸው ተናገር፣ ልስማ። ደግሞ አብሮሽ የነበረው ልጅ ማን ነው? ጓደኛዬ ነው። ምን ሆነክ ነው እንደዚህ የምትለኝ? ይኸውልሽ አንቺን ከሌላ ሰው ጋር ማየት ያመኛል። አጠገብህ ነበርኩ አልታይ ካልኩኝ እንጂ። የእውነት በቃ አሁን ያላንቺ አልቻልኩም። ምን እንደሚገርመኝ ታውቃለህ? አንዳንድ ሰዎች አላችሁ መሄድ እንጂ መረሳት የማትፈልጉ። ለምንድን ነው ግን ይህን ያህል የጠላሽ? ብዙም አትገረም። የወደድኩክን ያክል ነው የጠላሁክ። ሁሉም ነገር የገባኝ ስትርቂኝ ነው። በቃ አንድ እድል ስጭ። በቃ አብቅቷል። አትረብሸኝ። በታመምሽው እኔማ ሞኛ። ስማኝማ የኔ አባት። ወይ የኔ ያለ ለመጨረሻ ጊዜ ቢሆንስ የምታየኝ? ምን ማለት ነው? ምን ነበር የመጨረሻ ቃልህ ለኔ? ከአንቺ ወዲያ ህይወት እንዳለ መገመት አልችልም። ግድ ከሆነስ? እኔ እንግዲህ የማየው እንደዚህ ነው። ሌላ ነገር መገመት አልችልም። ይሁን ነገር ማለት አለብህ፣ ግዴታ ነው። እንግዲህ መገመት የምችለው አንድ ነገር ቢኖር አንቺ እኔ ቁራጭ እንደሆንሽ ብቻ ነው። እንዴት? ታውቂያለሽ፣ አንድም ቀን ህይወትን ያላንቺ ማሰብ አልችልም። ሁል ጊዜ በህይወቴ ለእኔ ደስታን ስጭኛለሽ። ለመጨረሻ ጊዜ ነው የማይሽ ብዬ መገመት አልችልም። አፈቅርሃለሁ። መቼም ላጣሽ አልፈልግም። እኔም እማክያ። ወይ ልቤ። የአንቺ ጓደኞች እኮ ሀብታም አግብተው ጥሩ ኑሮ እየኖሩ ነው። ግን የኔን ያህል ደስተኛ አይደሉም። ግን እኮ እኔ ምንም አትበለኝ። ታውቂያለሽ፣ ለአንቺ ጥሩ ኑሮ መስጠት እፈልጋለሁ። ግን እንዴት? ትበቃኛለህ። ከጎኔ ስትሆን ዓለም የኔ ሆነች ያክል ነው የሚሰማኝ እኮ። እሺ ምን እንዳደርግልሽ ትፈልጊያለሽ? ሁሌም አጠገቤ ይሁን።
እጄን እንዳትለቀኝ ቃል እገባልሻለሁ። መቼም አልተውሽም። አምናለሁ። ረዱ፣ አንቺ ረዱ። ምን ፈለክ? ቆይ ለምንድን ነው እየጠራሁሽ ዝም ብለሽ የምትሄጂው? ማውራት ስላልፈለኩ። ለምን? ምክንያቱም ሁሉንም ነገር አውርተን የጨረስን መሰለኝ። እኔ ግን አልጨረስኩም። ቆይ ለምንድን ነው ከመሬት ተነስተሽ አልፈልግም ያልሽኝ? ነገርኩህ እኮ ሪሌሽንሺፕ የሚባል ነገር አቁሜ ስራዬን መስራት ፈልጋለሁ። ቆይ ለእኔ ስሜት አልነበረሽም ማለት ነው? ምን ነው ቆየሁብሽ እንዴ? ቆንጆ። አይ አልቆየህም። ሰላም፣ የረዱ ፍቅረኛ ነኝ። እኔም ሰላም። ሰላም፣ እንዴት ነሽ? ምን ልታዘዝ? አባ ምን ልታዘዝ? ጠቆር ያለ ማኪያቶ አምጪልኝ። እሺ። ሰላም፣ ምን ልታዘዝ? አንቺን ነበር የፈለኩ። ያማል እንዴ? ምን ታካብጃለሽ? ሴት አይደለሽ እንዴ? ሰውዬ ምን እየሆንክ ነው? ምን አገባ? ይኸውልህ እንከባበር። ክብርን ለሚፈልገው ሰውን ክብር ለሚገባው ነው። እሺ ክብር የሚሰጠው ምን ማለት ነው? ክብር የለም እያልከኝ ነው? ትሰማኛለህ? ድመት እንኳን ነውሯን ትደብቃለች። አንተ እንስሳ የማይሰራውን ስራ እየሰራ ክብር ምናምን ትላለህ እንዴ? በጣም ታሳፍራለሽ። ይኸውልህ ቢቻልህ ነገ ሴት ልጅ ይኖራል። ሴት ልጅ ላይ እንዲደረግ የማትፈልገውን ነገር አታድርግ። አረሳከው ሰጥ ዶክመንት ከየትም ብለህ አምጣልኝ። ይህንን ዶክመንት እንደምንም ብዬ ማስመለስ መቻል አለብኝ። በቃ ችግር የለውም። እንደተነጋገርነው አድርገን ይህን ዶክመንት መልሷል። ታውቃለህ አይደል? ግን ከተነቃብን ምን አይነት ችግር ውስጥ ልንገባ እንደምንችል። ስለሱ አትጨነቅ። እንደተባባለው አድርገን መልሰዋለን። በቃ መጣ። በቃ ፍጥነው እንዳልኩ አድርግ። አንተ ያማል እንደ ያያነዳ ወይኔ ገለኛል እኮ ጉዳው። ኧረ ገለኛል እንዴ? ወይኔ ጉዳው ልቃሙኛላ ትድም አንተ። እሺ ተነስ። ተጉዳናል እኮ። ችግር የለውም ደህና ነኝ። ችግር የለውም። ያማል እንዴ? ጤነኛ አይደለም? እሺ አለቃ እንዴት ነህ? ዶክመንቱን አመጣልኝ። በጣም ጥሩ